አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ክፍል 53 ነው። ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። የኤልሾ ተንኮልም እንደቀጠለ ነው። ኑኑም እሺ ብላ የሷን እውነት መስሏት መታዘዟንም ቀጥላለች። በሷ በመታዘዝ ግን እሷ ትልቅ ነገር አጣች። ምክንያቱም ከቤሎል ጋር ተጣላች። ከጆን ጋር አብራ ወጥታ ቤሎልም ሲደውልላትም እንዲሁም ደግሞ ሲፈልጋት ቤት ውስጥም አላገኛትም። ኑኑን ግን በግድ ኤልሾ እኔ አድርጊ ያልኩሽን ታደርጊያለሽ። ካሁን በኋላ እህቴ ነሽ። ከዚህ በፊት የነበረውን ውጣ ውረዱን እርሺውና አሁን እህትነታችን ስራችን መቀጠል አለብን ብላ ሳምናት ነበረ። ኑኑም እውነት መስሏት እሺ ብላ ከጆን ጋር ተገናኝቶ ጆንም ደግሞ የኤልሾ ተንኮል መሆኑን አስጠንቅቆ ያውቃል። ምክንያቱም ተንኮለኛ እንደሆነች እንዲሁም ኑኑ ደግሞ እስከዚህ አሁን ደግሞ ቀጥረሽኝ እንዴት እስከዚህ ድረስ መጣሽ ብሎ ተገርሞ ነበረ። ያኔም ደግሞ በሜካፕ ተጫውታባት እንደተቀበላትም አስታውሷት ነበረ። እሱም የሚፈልገው እንዲያፈቅራትና የራሱ እንዲያደርጋት ነው። በዛ መሀል ይሄንንም ጠየቃት። ኤልሾም የላከቻት የነበረው ግን ያለውን ነገር ሁኔታ ሁሉንም ትጽፍልኛለሽ፣ ይህን ስልክ ይዘሽ ሄደሽ ከሱ ጋር መሆን አለብሽ ብላት ነበረ። እሷም እሺ ብላ ተገናኘች። ቤሎል ግን በመሀል አጧትና መንገድ ላይ ስለአገኛት ምን ከማጋር ወጥተሽ ነው የት ሄደሽ ነበረ የሚለው ነገር ስጠይቃትም እሷም የትም አልሄድኩም እንዴት አታምነኝም ብለው ተከራክረው ነበረ። ቤሎልም በሱ ቅር አለው። እንዴት አልነገረችኝም የሚለው ነገር ክላሱ ገብተው በተኛበትም እሷም ምግቡን ሰርታ አምጥታ ብትሰጠውም ብትቀሰቅሰውም ልታወራው ብትፈልግም ግን ቤሎል ሊያወራትም ሊነሳም አልቻለም። እንደዚህ አይነት ነገር አትበኝ፣ በቃ ምግቡንም አልበላም ይዘሽ ሂጂ ብሎ አስፈራራት። እሷም በጣም ተከፍታ ምግቡን ይዛ ከክላሱ ወጥታ ምግቡን አስቀምጣ እንግዲህ ብቻዋን ስቅስቅ ብላ ማልቀሷን ቀጠለች። መሲም ለእህቷ የምትጨነቅና የምትሳሳ ስታለቅስ አየቻት። ምን ሆነሽ ነው እህቴ ብላ ብትጠጋትም ምን ሆነሽ ነው ንገሪኝ፣ ደግሞ ምንም አልሆንኩም አለቻት። አይ ምንም ሳይሆን ሰው ዝም ብሎ ያለቅሳል እንዴ? ምን እንደሆንሽ ንገሪኝ፣ እኔ እህትሽ አይደለው ብላ ጠየቀቻት። እሷም ልትነግራት አልቻለችም። ቤሎልም እናቱ ክፍል ገብቶ ቤቱን ሁሉን መፈታተሽ ጀመረ። እንዲሁም ቤሎል ፋይልና የተለያየ ስልኮችን አገኘ። አንዱ ስልክም እየኑኑ ነው። እሱም ተረዳት ኑኑን። ምክንያቱም እሷ ናት ማለት ነው ሄለን ናት የወሰደችብሽ ስልክሽም፣ የእሷ ስልክ ደግሞ እዚህ ምን ያደርጋል ብሎ ፋይሉንም ደብቆ አግኝቻለሁ ብሎ ተደስቶ ፋይሉንም አንስቶ ደበቀው። ስልኮቹንም ኪሱ ውስጥ አድርጎ ግን ቤሎልም አጋጣሚ ክላሱን ቆልፎ ነበረ ሲበረብር የነበረው። አጋጣሚም እትዬ ሄለን መጣችበት። እሱ ምንም ሳይመስለው በሩን ከፍቶ ወደ ውስጥ ገባ አለ። እሷም ደነገጠች። ጭራሽ ብለ ደግሞ ክላሴን ቆልፈ መበርበር ጀመርክ፣ መቀመጥ ጀመርክ አለችውና ጮኸችበት። እሱም ምንም ነገር አልመሰለው። መልሱ የነበረው ምንም ማድረግ አይቻልም፣ የምታደርጊው የምትፈጽሚው ነገር እያንዳንዱን ከአሁን በኋላ ማወቅ እፈልጋለሁ አለ። ሰሞኑ እያሳያት ያለው ነገር ሌላ ነው። ምክንያቱም ልጅ እናቱን እንደሚከታተል ከኋላ እየተከታተላት የሄደችበት እንዲሁም ከቴዲ ጋር ስትገናኝ ሌላ ነገሮችን ስትፈጽም መከታተሉን እንደቀጠለ ነው። የምታደርጊውና አባቴ እንዲሁም ለምን እንደሚወድሽና ለምን እንደወደደሽ እንዳፈቀረሽ እንዳገባሽ አሁን ማወቅ ፈለግኩኝ የሚለው ነገር መልስ መመለስ ጀመረ። እሷም የምትለውን ጠፋባት። ምክንያቱም መከታተሉን አበዛባት። የምታደርጊውን ሁሉ አንቺ ልትነግርኝና ልታሳውቅኝ ፍቃደኛ ስላልሆንሽ እኔ እያንዳንዱን ነገር እየተከታተልኩሽ ማወቅ እፈልጋለሁ አላት።
እሷም በጣም ደነገጠች። ብላ ደግሞ ቦርሳዬ መፈተሽ ምን አመጣው ብላ ፈተተችበት። ደግሞም የኑኑ ስልክ እዚህ ምን ያደርጋል ለምን ወሰድሽ ብሎ ቢጠይቃትም እሷም በጣም አበዛህ ብላ በጥፊ ልትለው ሲል እጇን እያዛት እንዴ አሁን የምትገርሚ ሰው ነሽ፣ ሁሉ ነገርሽን ማወቅ ችያለሁ። አሁን እንኳን ሌላ ነገር ውስጥ አትገቢም ካሁን በኋላ። እትዬ ሄለንም እጄን ልቀቀኝ አለዛ ጨዋለሁ ብላ በጨዋታቸው መሀል ኤልሾ መጣች። እናቴን ምን እያደረግካት ነው ብላ እሱ ላይ ብትጠመጠምም እሱ አውርዶ አፈረጣት። እነሱም የሚሉ ነገር ጠፋባቸው። እንዴ ወንድም የተቀየረብኝ ምን እያረካት ነበረ እናቴን ብላ እትዬ ሄለንም እሷን እረፊ ብላ አፍዛ ነሳቻት። ነገሩ ተበጠበጠ። ቤሉልም ወደ ማጣራቱና እውነታውን ለማወቅ ቀጠለ። በጨዋታቸው መሀልም አይንዬም መሲም ሮጦ መጡ። አይንዬ ብትጠይቃትም መተንፈስ አልቻለችም። ቤሉልም ጥሏቸው ወጣ። መሲም በጣም ተደሰተች። የእሷን ተንኮል እሷም አስጠንቅቀ ስለሚታቅም እንዲሁም አረፈት እስከ ዛሬ ተንኮሏን እያንዳንዱ ማወቅና መፈተሽ ነበረብን። እንዲሁም ደግ አረግ ብላ በጣም ተደስታ ፈገግ ብላ ሳቀችባት። ኤልሾም በጣም ገረማት። እናቴ ምን አርገሹ ነው እንደዚህ የሚሆነው ብላ ጠየቀቻት። እትዬ ሄለንም አይ ምንም አላረኩትም፣ ደግሞ እኮ ጎረመስኩ ብሎ ነዋ እንደዚህ የሚያደርገኝ። ኑኑና ቤሎል ተጣሉ። ኑኑም ተለመነኝ እባክህን የማስረዳ ነገር አለ ላስረዳ፣ እሺ በለኝ ብቻ። እኔ የፈለግኩ ላስረዳና ልናገር እውነቱን ላሳውቅ ብቻ ነው ብላ ብትለምነውም ቤሎል ግን ከአሁን በኋላ በዚህ መልኩ ከዚሁ በቀጠልን ቁጥር ሌላ ነገር ይፈጠር ይችላል። ስለዚህ በቃ ተይኝ ተውኩሽ ብሎ ያለውን ነገር ነገራት። እሷም በጣም አዝናለች። ኑኑም እያለቀሰች ባለችበት ሰዓት ጆን ደወለ። እሱም ትገናኛለች እጠራታለሁ ትመጣለች በሚል አበባ አዘጋጅቶ ጠበቃት። እሷም ይሄ ደግሞ አይፋታኝም እንዴ ብላ ተናዳ ስልኩን ለኤልሾ ልትመልስላት ወደ ክላሷ ሄዳም ስቅስቅ ብላ አለቀሰች። ኤልሾም ምንድነው ምን ወረደብሽ ደግሞ ምን ሆንሽ ብላ ጠየቀቻት። እሷም በአንቺ ምክንያት ከቤተሰቦች ጋራም ተጣልቻለሁ፣ እንዲሁም ደግሞ ቤሎልም አይንሽ ላፈር ብሎኛል በአንቺ ምክንያት አለቻት። ይሄንን ግን ኑኑ መናገር አልነበረባትም። ምክንያቱም ነገሮቹን ኤልሾ ታጠብቅባታለች። ምክንያቱም እሷ ከቤሎል ጋር እንድትሆንና ከቤሎል ጋር እንዲፋቀሩ ስለማትፈልግ ነው ይሄ ሁሉ ውጣ ውረዶችን የምታዘጋጀው። ኑኑ ግን የእሷ ተንኮል አልገባትም እስከዛሬም። እሷም አይ እንደዚህ መሆንም አይለብሽም፣ ምክንያቱም መጀመሪያ ተስማምተናል፣ ተነጋግረናል። ይሄንን የተወሰነ ቀን ብቻ ያልኩሽን ሁሉ ታዘዥልኝ፣ እሱን እኮ ይፋታሻል። አሁን ብቻ ያልኩሽን ያለሽን እሺ ያልሽ ፈጽሚለት እባክሽ ብላ ለመነቻት። ኑኑም የዋህነቷ እንደቀጠለ ነው። እሺ ብላም ተቀበለቻት። በቃ ያለሽን ነይም ካለሽ መሄድ አለብሽ አለቻት። አጋጣሚ ጆንም ደወለ። አንስታ ሄሎ ብትለውም እኔ እኮ እየጠበቅኩሽ በር ላይ ስንት ሰዓትን ቆሜያለሁ እና ሰዎች ያለሽ ብዬ ብጠብቅሽም አላገኘውሽም፣ አልወጣሽም። ምን ነው አላት። እንዴ ሳንቀጣጠር ዝም ብሎ ደግሞ መውጣት አለ እንዴ አለችው። እሱም እንዴት ወጣ አስገደዳት። ኑኑም እሺ ብላ በትዕዛዙ እሺ ብላ ኤልሾንም አስደሰተቻት። ኤልሾ የምትፈልገው ከሱ ጋር ሆነ ያለውን ነገር ፍቅር ውስጥ ከገቡ በኋላ መፈቃቀር ከጀመሩ በኋላ ሌላ ተንኮል ውስጥ ደግሞ እንዲገቡ ልታደርጋቸው ነው። ኑኑ ግን ይሄ ምንም ነገር አልገባትም። ጆንም እሷ ይሄንን ነገር ሁሉ እንደምትፈጽም ምንም የሚያውቀው ጉዳይ የለም። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ